Support on Capitol Hill is weakening. በዓለማችን እጅግ ጥብቅ ጥበቃ ከሚደረግባቸው ስፍራዎች አንዱ በሆኑና የአሜሪካ የስልጣን ቁንጮ በምትባለው ዋሽንግተን ዲሲ የነጩ ቤተ መንግስት ሳጥሮች ቅዳሜ ምሽት በአሰቃቂ ድንጋጤ ተናውጧል። የዓለም ፖለቲካ የልብ ትርታ በምትመታበት በዚህ ከተማ በተለይም በታዋቂው የ17ኛው ጎዳናና በፔንሲልቫኒያ አቬኑ መገናኛ ላይ የተለመደው የቅዳሜ ምሽት ሰላም በድንገት በባሩድ ጭስና በተከታታይ የጥይት ድምጾች ተተክቷል። ሰዓቱ በአጥቢያው አቆጣጠር ከምሽቱ 12 ሰዓት አካባቢ ነበር። በነጩ ቤተ መንግስት ዙሪያ የሚገኙ የመገናኛ ብዙሃን ባለሙያዎችና የጸጥታ አባላት ስራቸውን እያከናወኑ ባለበት በዚያ ሰዓትም ሰማዩን እየቀደደ የሚመስል የተኩስ ሩምታ ተሰማ። ይህ ክስተት ተራ ወንጀል ሳይሆን በዓለም ሀያሉ ሀገር መሪ መኖሪያ ደጃፍ ላይ የተቃጣና መላው ዋሽንግተንን በእርጥብ ጭላ ላይ ያስቀመጠ እጅግ አስፈሪ ትዕይንት ነበር። በዚያች ቅዳሜ ምሽት ዶናልድ ትራምፕ በነጩ ቤተ መንግስት ባሉበት ወቅት የተከሰተው ወታደራዊ ፍጥጫ፣ የተገደለው ተጠርጣሪ አስደንጋጭ ማንነት፣ በፕሬዚዳንቱ መኖሪያ ውስጥ የታወጀው የሰዓታት እገዳና የፕሬዚዳንት ዶናልድ ትራምፕ የደህንነት ሁኔታ አሁንም እያነጋገረ ቀጥሏል። እኛም ሰፊ መረጃ ይዘን ቀርበናል። አብራችሁን ቆዩ። ሁኔታው የጀመረው እጅግ ባልጠበቀ ሁኔታ ነበር። የኤቢሲ ኒውስ ጋዜጠኛ ሴሊና ዋንግ በነጩ ቤተ መንግስት ሰማያዊ ሜዳ ላይ ሆና የቀጥታ ዘገባን ለማከናወን ስትዘጋጅ በዙሪያዋ ተከታታይ የጥይት ድምጾች አስተጋቡ። ጋዜጠኛዋ በኋላ ላይ በማህበራዊ ሚዲያ ገጿ ላይ እንዳጋራችው ያ የጥይት ድምጽ በደርዘን የሚቆጠር እንደነበረና ድባቡም በጥቂት ሰከንዶች ውስጥ ወደ ሲኦል ተቀይሮ እንደነበር ትገልጻለች። ጋዜጠኞቹ በድንጋጤ ራሳቸውን ለመከላከል መሬት ላይ ሲደፉና ሲሮጡ የአሜሪካ የሚኒስትር አገልግሎት ሰክሬት ሰርቪስ አባላት በከፍተኛ ፍጥነት በመድረስ ጋዜጠኞቹን በሙሉ በፍጥነት ወደ ፕሬስ መግለጫ አዳራሹ ግቡ በሚል ትዕዛዝ ወደ ህንፃ ውስጥ አስገቧቸው። የነጩ ቤተ መንግስት የዜና መግለጫ አዳራሽ የአባለም ፊት ቁም ነገር የሚወራበት ስፍራ በዚያች ምሽት ለጋዜጠኞቹ ህይወት ማዳኛ መጠለያ ሆኖ አገልግሏል። ከ15 እስከ 30 የሚደርሱ ጥይቶች ተተኩሷል በሚባለው በዚህ ክስተትም የጋዜጠኞች ካሜራዎችና ስልኮች ያንን አስፈሪ ሰዓት ለመቅረጽ ሲሯሯጡ የታየበት ትዕይንት እጅግ የሚረብሽ ነበር። የአሜሪካ ምስጢር አገልግሎት ባወጣው ይፋ መግለጫ ጥቃቱን የፈጸመው ግለሰብ በ17ኛው ጎዳናና ፔንሲልቫኒያ አቬኑ መገናኛ ላይ ወደሚገኘው የፍተሻ ጣቢያ በመቅረብ በቦርሳ ውስጥ ደብቆት የነበረውን መሳሪያ በማውጣት በምስጢር አገልግሎቱ አባላት ላይ ተኩስ መክፈቱን አረጋግጧል። ይህ ግለሰብ በምን አይነት ድፍረትና ዓላማ ይህን እርምጃ እንደወሰደ ለጊዜው ባይታወቅም የምስጢር አገልግሎቱ ፖሊሶች ግን አንዳችን መዘግየት ሲያሳዩ አጸፋዊ ተኩስ በመክፈት ተጠርጣሪውን መተው ጥለውታል። ተጠርጣሪው በከባድ ቁስል ወደ አካባቢ ሆስፒታል ቢወሰድም ብዙም ሳይቆይ ህይወቱ ማለፉ ተረጋግጧል። በዚህ እጅግ አስጨናቂ ተኩስ ልውውጥ ወቅትም በቦታው የነበረ አንድ መንገድ ኃላፊ በጥይት ተመቶ መቁሰሉ የተገለጸ ሲሆን ግለሰቡ በከባድ ሁኔታ ላይ እንደሚገኝና ሆስፒታል ገብቶ ሕክምና እየተከታተለ መሆኑ ተነግሯል። የሚገርመውና እንደ ትልቅ ታምር የሚቆጠረው ግን በዚያ ሁሉ የተኩስ ናዳ ውስጥ አንድም የምስጢር አገልግሎት አባል አለመጎዳቱ ነው። ታዲያ ይህ በዓለም እጅግ ጥብቅ ጥበቃ የሚደረግለትን ስፍራ ኢላማ ያደረገ ወጣት ማን ነው የሚለው ጥያቄ ያለምን ትኩረት ስቧል። በምርመራው ሂደት ላይ እንደታወቀውና ሲቢኤስ እንደዘገበው ከሆነ ተጠርጣሪው የ21 ዓመት ወጣት ናሲር ቤስት መሆኑ ተረጋግጧል። ግለሰቡ ናሲር ቤስት ለምስጢር አገልግሎቱ አዲስ ስም አይደለም። ይልቁንም በደህንነት መዝገባቸው ውስጥ ቀደም ሲል ጥቁር ነጥብ ያረፈበት ግለሰብ ነው። እንደ ምንጮች ገለጻ ናሲር ቤስት ከዚህ ቀደም እንደ አውሮፓውያን አቆጣጠር በሐምሌ 2005 ወደ ነጩ ቤተ መንግስት ግቢ በኃይል ለመግባት በመሞከሩ ተይዞ የነበረ ሲሆን በወቅቱ በነበረው የአእምሮ ጤና ሁኔታ ምክንያትም ወደ አእምሮ ሕክምና ተቋም ተልኮ እንደነበር ታውቋል። የወጣት ከአእምሮ ሕክምና ወጥቶ እንዴት እንዲህ ያለ አደገኛ መሳሪያ ሊታጠቅ ቻለም? በአእምሮ ህመም የታወቀ ሰው ለምን እንዲህ ያለ ከፍተኛ የደህንነት ስጋት ሆኖ ተመለሰ? የሚሉ ጥያቄዎችም በአሁኑ ወቅት የኤፍቢአይ እና የምስጢር አገልግሎቱን የምርመራ መኮንኖች ክፉኛ እያሳሰቡ ይገኛሉ። ጥቃቱ በተፈጸመበት ወቅትም ፕሬዚዳንት ዶናልድ ትራምፕ በነጩ ቤተ መንግስት ውስጥ መኖራቸውን የምስጢር አገልግሎቱ አረጋግጧል። ምንም እንኳን ጥቃቱ ከቤተ መንግስቱ አጥር ውጭ ቢሆንም የጥቃቱ ቅርበትና ድንገተኝነት ግን በፕሬዚዳንቱ ደህንነት ላይ ትልቅ ጥያቄ አስነስቷል። የምስጢር አገልግሎቱ ቃል አቀባይ አንቶኒ ጉግሊግሊሞ እንዳሉት ከሆነ ምንም አይነት ጥበቃ የሚደረግላቸው አካላትም ሆኑ የቤተ መንግስቱ ስራዎች በጥቃቱ አልተስተጓጎሉም። ፕሬዚዳንቱም ደህንነታቸው እየተጠበቀ ነው። ይሁን እንጂ የጥቃት የተፈጸመው በነጩ ቤተ መንግስት የጋዜጠኞች የራት ግብዣ ላይ ተኩስ ከተከፈተ ገና አንድ ወር ብቻ በሞላው ጊዜ ውስጥ መሆኑ በአሜሪካ ከፍተኛ አመራሮች ዙሪያ ያለውን የደህንነት ስጋት እጅግ አሳሳቢ አድርጎታል። ትራምፕም ስለ ሁኔታው እስካሁን በይፋ ምንም አይነት መግለጫ ባይሰጡም በነጩ ቤተ መንግስት ውስጥ ግን ለሰዓታት የዘለቀው ከአስቸኳይ ጊዜ እገዳ ትልቅ ጭንቀትን ፈጥሮ ነበር። ከጥቃቱ በኋላ በነበረው ሁኔታም የነጩ ቤተ መንግስት ዙሪያ ወደ ወታደራዊ ቀጠናነት ተቀይሮ ነበር። ከምሽቱ 12 ሰዓት ጀምሮ እስከ 1 ሰዓት ድረስ ታወጀው እገዳ ለሰዓታት መላውን ዋሽንግተን ዲሲ ማዕከል ሽባ አድርጎት ነበር።
መንገዶች በፖሊስ መኮንኖች ተዘግተዋል። ቢጫ የፓሪስ ሪባኖች የወንጀል ትዕይንቱ ከበውታል። ጋዜጠኞችም በህንፃው መስኮቶች በኩል ስልኮቻቸውን ደቅነው ሁኔታውን ለመከታተል ሲሞክሩ ታይቷል። ብሔራዊ ጥበቃ ወይም ናሽናል ጋርድ አባላትም ወዲያውኑ ስምሪት ሰጥቷቸው በአደጋው ቀጠና ውስጥ የነበሩ ቤተሰቦችና ህፃናትን በድንጋጤ ውስጥ ሆነው ሲያስወጡ ተመልክተናል። በተለይም አንዲት እናት ልጇን በጋሪ እየገፋች በብሔራዊ ጥበቃ አባላት ታጅባ ከአካባቢው ስትወጣ የታየችበት ምስልም የጥቃቱን አሰቃቂነትና በሰላማዊ ዜጎች ላይ የፈጠረውን ፍርሃት ቁልጭ አድርጎ ያሳያል። የሚገርመው ግን ከነጩ ቤተ መንግስት ጥቂት ራቅ ብለው ባሉ መጠጥ ቤቶችና ምግብ ቤቶች ውስጥ የነበሩ ሰዎች ሁኔታውን ባለመረዳት ቅዳሜ ምሽታቸውን በደስታ ሲያሳልፉ መታየታቸው ነው። ይህም በዋሽንግተን ዲሲ ውስጥ ያለው የሰላምና የሽብር ልዩነት ምን ያህል ስስና በአንድ ግንብ ብቻ የተለየ መሆኑን ያሳያል። ለሰዓታት የዘለቀው የአስቸኳይ ጊዜ እገዳ ከምሽቱ 1 ሰዓት ላይ ቢነሳም የዲሲ ፖሊስ ግን መንገዶቹ እስከ እሁድ ጠዋት ድረስ ዝግ ሆነው እንደሚቆዩና ምርመራው እንደሚቀጥል አስታውቋል። የኤፍቢአይ ዳይሬክተር ካሽ ፓቴል ጉዳዩን በቅርበት የተከታተሉት መሆኑን የገለጹ ሲሆን የምስጢር አገልግሎቱ ደግሞ ተጠርጣሪው ናሲር ቤስት የተጠቀመበትን መሳሪያ አይነትና ጥቃቱን ለመፈጸም ያነሳሳውን ትክክለኛ ምክንያት ለማወቅ በፎረንሲክ ምርመራ ላይ ጠምዷል። ናሲር ቤስት ጥቃቱን የፈጸመው በግል ቁጭት ነው ወይስ በስተጀርባ ያሉ ኃይሎች አሉ የሚለው ጥያቄ አሁንም ምላሽ አላገኘም። የ1 ዓመቱ ወጣት ቀደም ሲል ወደ ነጩ ቤተ መንግስት ለመግባት መሞከሩና አሁን ደግሞ በጦር መሳሪያ ተኩስ መክፈቱ ድርጊቱ ሆን ተብሎና ታቅዶበት ተፈጸመ መሆኑን ያሳያል። በአእምሮ ሕክምና ተቋም ውስጥ የነበረ ሰው መሳሪያ እንዴት ሊያገኝ እንደቻለ የሚለው ጉዳይ በአሜሪካ የመሳሪያ ቁጥጥርና የአእምሮ ጤና አጠባበቅ ስርዓት ላይ ትልቅ ውዝግብ ሊያስነሳ እንደሚችል ይጠበቃል። በተለይም የፕሬዚዳንቱን ደህንነት ለመጠበቅ የሚወጣው $1 ቢሊዮን እንዲህ ያሉ ድንገተኛና በነጠላ ግለሰቦች የሚፈጸሙ ጥቃቶችን ለመከላከል ምን ያህል ውጤታማ ነው የሚለው ነጥብ የፖለቲካ ተንታኞች መከራከሪያ ሆኗል። በጥቃቱ የቆሰለው መንገደኛ ሁኔታ አሁንም አሳሳቢ መሆኑ ተነግሯል። ይህ ግለሰብ በናሲር ቤስት ጥይት ተመታ ወይስ በምስጢር አገልግሎቱ አባላት አጸፋ እርምጃ ወቅት የሚለው ነጥብም ገና በምርመራ ላይ ያለ ጉዳይ ነው። የምስጢር አገልግሎቱ ቃል አቀባይ አንቶኒ ስለ ግለሰቡ ማንነትና የጤና ሁኔታ ዝርዝር መረጃ ከመስጠት ተቆጥቧል። ይህ ክስተት በአሜሪካ ፖለቲካ ውስጥ ትልቅ ማዕበል ሊያስነሳ እንደሚችል ይገመታል። በተለይም በትራምፕ አስተዳደር ስር እየታዩ ያሉ ተከታታይ የደህንነት ስጋቶች የአገሪቱን መረጋጋት ጥያቄ ውስጥ የሚከቱ ናቸው። ከዚህ በተጨማሪ በዚህ አሰቃቂ ጥቃት ዙሪያ ትኩረት ሊሰጣቸው የሚገቡ በርካታ ስጉርና አሳሳቢ ነጥቦች አሉ። በተለይም የተኩስ ልውውጡ የተከናወነበት መንገድና የተኮሱት የጥይት ብዛቶች ሲታዩ ሁኔታው ምን ያለ ከፍ እልቂት የቀረበ እንደነበር እንረዳለን። እንደ ደህንነት ምንጮች ገለጻ ከሆነ ናሲር ቤስት በዚያች ምሽት በቦርሳ ውስጥ ይዞት የወጣውን መሳሪያ አውጥቶ መተኮስ ሲጀምር በአካባቢው የነበረው ድባብ በአንድ ጊዜ ወደ ጦር ግንባርነት ተቀይሮ ነበር። ከ15 እስከ 30 የሚደርሱ ጥይቶች ተተኩሷል መባሉ ግለሰቡ ለከፍተኛ ጥቃት ተዘጋጅቶ እንደመጣና የምስጢር አገልግሎቱ አባላትም የጥቃቱን ምንጭ ለማድረግ ከፍተኛ ኃይል ለመጠቀም እንደተገደዱ ያሳያል። ይህ ሁሉ ሲሆን ግን ከጥቃቱ ቀጠና ጥቂት ብሎኮች ርቆ የሚገኘው የዋሽንግተን ዲሲ ክፍል ምንም እንዳልተፈጠረ ሆኖ ቅዳሜ ምሽቱን በጭፈራና በሳቅ እያሳለፈ መሆኑ በከተማ ውስጥ ያለውን እጅግ አስደንጋጭ የደህንነት ተቃርኖ ቁልጭ አድርጎ ያሳያል። ሌላው እጅግ አሳሳቢው ነጥብ ናሲር ቤስት ለምን በድጋሚ በነጩ ቤተ መንግስት ላይ ለማነጣጠር እንደመረጠ ነው። እንደ አውሮፓውያን አቆጣጠር በሐምሌ 2025 ወደ ቤተ መንግስቱ ግቢ ለመግባት ሞክሮ ከተያዘ በኋላ ወደ አእምሮ ሕክምና ተቋም ተልኮ እንደነበር ይታወቃል። ይህ ማለት ግለሰቡ በጸጥታ መስሪያ ቤቶች መዝገብ ውስጥ ከፍተኛ ስጋት ተብሎ ሊመደብ የሚችል ታሪክ ነበረው ማለት ነው። በአእምሮ ህመም ምክንያት ሕክምና ሲከታተል የነበረው ወጣት እንዴት ከክትትል ውጭ ሆኖ እንዲህ ያለ አውዳሚ መሳሪያ ሊታጠቅ ቻለ የሚለው ጥያቄም የአሜሪካንን የአእምሮ ጤና አጠባበቅና የመሳሪያ ቁጥጥር ህግጋትን ምን ያህል ክፍተት እንዳለባቸው ዳግመኛ ያጋለጠ ሆኗል። በተለይም የኤፍቢአይ ዳይሬክተር ካሽ ፓቴል በቦታው ተገኝተው ምርመራውን መምራታቸው ጉዳዩ ከግለሰብ ጥቃት ባለፈ የሀገር ደህንነት ስጋት ሆኖ መታየቱን ያረጋግጣል። በትናንትናው ዕለት በነጩ ቤተ መንግስት ውስጥ የነበረው የአስቸኳይ ጊዜ እገዳ ወይም ሎክዳውን በህንፃ ውስጥ የነበሩትን ጋዜጠኞችና ሰራተኞች ለከፍተኛ ስነልቦናዊ ጫና ዳርጓቸዋል። ጋዜጠኞች በፕሬስ መግለጫ አዳራሽ ውስጥ ተቆልፎባቸው በህንፃው መስኮቶች በኩል ወደ ውጭ እያዩ በድንጋጤ ስልኮቻቸውን ደቅነው የነበረበት ትዕይንት ዲሞክራሲና ፕሬስ ምን ያህል በአደጋ ውስጥ እንዳሉ የሚያሳይ ምሳሌያዊ ክስተት ነው። ጥቃት ተፈጸመው ደግሞ በነጩ ቤተ መንግስት የጋዜጠኞች የራት ግብዣ ላይ ተኩስ ከተከፈተ ገና 4 ሳምንታት ብቻ ባለፈበት ወቅት መሆኑ የዋሽንግተን ዲሲ ደህንነት ሁኔታ ወደ አዲስና አስፈሪ ምዕራፍ መሸጋገሩን ያበስራል። ጥቃቱ የተፈጸመበት ስፍራ ማለትም የ17ኛው ጎዳናና የፔንሲልቫኒያ አቬኑ መገናኛ በከተማ
እጅግ በሰዎች የሚጨናነቅና ለቱሪስቶችም ክፍት የሆነ ቦታ በመሆኑ በዚያ የተገኘው መንገደኛ በጥይት ተመቶ መቁሰሉ ጥቃቱ ምን ያህል ያልተገደበ እንደነበር ያሳያል። ከዚህም ባለፈ የምስጢር አገልግሎቱ አባላት ተጠርጣሪውን ለመግደል የወሰዱት እርምጃና ከዚያም በኋላ የነበረው የወታደራዊ መሰል ስምሪት ትኩረት የሚስብ ነው። ጥቁር ልብስ የለበሱና የረቀቁ የጦር መሳሪያዎችን የታጠቁ የምስጢር አገልግሎት አባላት በቤተ መንግስቱ ዙሪያ ሲሯሯጡ፣ የብሔራዊ ጥበቃ አባላት ደግሞ በጋሪ ህፃናትን የሚገፉ ቤተሰቦችን ከአካባቢው ሲያስወጡ የታዩበት ምስልም ዋሽንግተን ዲሲ አሁን ያለችበትን የውጥረት ደረጃ ያሳያል። ምንም እንኳን ፕሬዚዳንት ትራምፕ ከጥቃቱ በኋላ ምንም አይነት መግለጫ ባይሰጡም በቤተ መንግስት ውስጥ የነበሩት የደህንነት መኮንኖች ግን ምንም አይነት ፕሬዚዳንታዊ ኦፕሬሽን አልተስተጓጎሉም በማለትም የአገሪቱን የበላይ አመራር ጥንካሬን ለማሳየት ሞክሯል። ሆኖም ግን በአንድ ወር ውስጥ 2 ጊዜ በነጩ ቤተ መንግስቱ ዙሪያ የተኩስ ድምፅ መሰማቱ የዓለምን ጂኦፖለቲካ የሚመራው ይህ ማዕከል ምን ያህል ተጋላጭ እንደሆነ ለዓለም አሳይቷል። በቀጣይ የሚጠበቀው ትልቁ ነገር የናሲር ቤዝ ትክክለኛ ዓላማና ከበስተጀርባ የነበሩ ኃይሎች መኖር አለመኖራቸውን የሚገልጸው የምርመራ ውጤት ነው። ኤፍቢአይና የአሜሪካ ምስጢር አገልግሎት የተጠርጣሪውን ዲጂታል መረጃዎች፣ የስልክ ልውውጦችና የማህበራዊ ሚዲያ እንቅስቃሴዎች በጥልቀት እየመረመሩ ይገኛሉ። ናሲር ቤዝ ይህንን ጥቃት የፈጸመው በራሱ ተነሳሽነት ነው ወይስ በሌሎች አክራሪ ቡድኖች ተገፋፍቶ የሚለው ጥያቄ የአሜሪካንን የውስጥ ፖለቲካ ውጥረት ሊያባብሰው ይችላል። በጥቃቱ የቆሰለው መንገደኛም ሁኔታም በከፍተኛ ጥንቃቄ እየተከታተለ ሲሆን ግለሰቡ በየትኛው ወገን ጥይት እንደተመታ ማረጋገጡ ለሕጋዊ ሂደቱ ወሳኝ ነው። የናሲር ቤዝ ጥቃት በነጩ ቤተ መንግስት ታሪክ ውስጥ ሌላኛው ጥቁርና አስፈሪ ምዕራፍ ሆኖ ተመዝግቧል። ምንም እንኳን ተጠርጣሪው ቢገደልም የጣለው የፍርሃት ጥላ ግን አሁንም በዋሽንግተን ዲሲ ጎዳናዎች ላይ ይገኛል። ፕሬዚዳንት ዶናልድ ትራምፕም በጸጥታው ኃይል ጥበቃ ስር ቢሆኑም እንዲህ ያሉ ድንገተኛ ጥቃቶች ግን አገሪቱ ምን ያህል ተጋላጭ መሆኗን ዳግመኛ ያሳዩ ናቸው። ጋዜጠኞችም በስራ ገበታቸው ላይ ሆነው ለሕይወታቸው ሲሰጉ፣ የጥበቃ አባላት ደግሞ ሰከንድ ሳይዘናጉ ለጥቃት ምላሽ ሲሰጡ የታየበት ያ አስፈሪ ቅዳሜ ምሽት ለሁላችንም ትልቅ የማስጠንቀቂያ ደውል ነው። የአእምሮ ጤና ችግር ያለባቸው ዜጎች ለምን ለሀገር ደህንነት ስጋት እስከሚሆኑ ድረስ ክትትል አይደረግባቸውም የሚለው ጥያቄ ደግሞ የመንግስትን ኃላፊነት የሚፈትን ነው። በቀጣይ ቀናት ከኤፍቢአይና ከምስጢር አገልግሎቱ የሚወጡ ውጤቶችም የናሲር ቤዝን ምስጢራዊ ዓላማና ከበስተጀርባ የነበሩ ኃይሎችን ይፋ ያደርጋሉ ተብሎ ይጠበቃል። እስከዚያው ግን ነጩ ቤተ መንግስት በከፍተኛ ጥበቃና ንቃት ውስጥ ሆኖ የዓለምን ጂኦፖለቲካዊ ውጥረት መምራቱን ይቀጥላል። የዋሽንግተን ምሽት በፖሊስ ሳይረን ቢታወክም የፍትህና የደህንነት ስራው ግን ሳይቆም ቀጥሏል።